ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ለምሳሌ ኦርቶዶክስ ዮሐንስ ራእይን አልቀበልም ስትል፣ ካቶሊክ ዕብራውያንን አልቀበልም ስትል፣ ኦርቶዶክስ ዮሐንስ ራእይን አልቀበልም ብላ ነበር። ማስረጃ አውጣሽ፣ አውጣ ማስረጃ። ካርቴጅ ካውንስል የሚለውን ይኸው። እኔ በብዙ ኦርቶዶክስ ራእይን አልቀበልም ያለችበትን ማስረጃ አለ። ኧረ እኔ እሱን አሁን ማስረጃ ላመጣልህ ወንድማችን አንተ ካለ። ስለዚህ ቆይ ከእድሜ በላይ ለምን ትዋሻለህ? ማስረጃ ማታመጣበትን ነገር አወራ ለመባል ብቻ እንዳዋቂ ገብተህ። አይ ችግር የለውም። ሚዩት አድርጋ፣ አሁን ሚዩት አድርግ። ከዚህ በኋላ በሚገባ ቋንቋ አወራሃለሁ ማለት ነው። አንደኛ የቤተ ክርስቲያን ታሪክ የአባቴ ህይወት ታሪክ አይደለም፣ እንደፈለክ መዥረት እያደረክ የምትቀባጠርበት ማለት ነው። ስርዓትና እውቀት ይፈልጋል። አንደኛ ስታወራ በስርዓት ማውራት አለብህ። ሁለተኛ ለምታወራው ነገር ማስረጃ ማቅረብ አለብህ። ዝም ብለህ አፍ እንዳመጣልህ ታወራለህ። ማስረጃ ስትባል የለህም። እንዲህ ማወራ ደግሞ ራስህ ስድብ ምናምን ስላልክ ማለት ነው። ፈጽሞ ያላልኩህን ስላልከኝ ካልከኝ አይቀር ደግሞ በሚገባ ቋንቋ ላወራህ ብዬ ነው። ሁለት ጥያቄዎች ጠየቅኩ። የመጀመሪያው ራስህ እንደ መስፈርት አድርገህ ይዘህ የመጣኸው ነገር ምን ነበረ? መጽሐፍ ቅዱስ ላይ የትኛውም ቀኖና መጻፍ አለብህ የሚል ነበረ። በልና ይህንን 66 የሚለውን ቀኖና አንጣ ስል የለም ማለት በአንደበት የሌለ ነገር ነው የምታምነው። አንድ ሁለተኛ በመጽሐፍ ቅዱስ ላይ አንተ የጠቀስከው ጥቅስ ላይ ለምሳሌ ጢሞቴዎስ ላይ ይጠቅማል መጽሐፍት ሁሉ በእግዚአብሔር መንፈስ የተጻፉ መጽሐፍት ሁሉ ይጠቅማሉ የተባለውን ስጠቅስ እዚህ ጋር 66 ይላል ስል አይልም አልከኝ። መጽሐፍ ቅዱስን አለማወቅህና ልክ ስትጠየቅ እንደ አዋቂ ጥቅስ በመጥቀስ አዋቂ መስሎ የመታየት ስነ ልቦና ተነሳስቶብህ እንደጠቀስከው በዚሁ ልንገርህ ማለት ነው። ከዛን አሁን ደግሞ ምን አልክ? ቤተክርስቲያን ኦርቶዶክስ ቤተክርስቲያን ራእይ ዮሐንስን አልቀበልም ብላ ነበር አልክ። ማስረጃ ስል ላቀርብ አልችልም አልክ። ይሄም የልቦና የወለደው ተረት ነው ማለት ነው። እንደዚህ አይነት እውቀት እንደዚህ አይነት አስተሳሰብ ይዞ ኦርቶዶክሶች ጋር መቆም አይቻልም። ልብህን አስተካክለው፣ ጭንቅላትንም አጥራው። ይሄ በተሰበረ ልብ ሆኖ ታሪክም የትኛውንም ነገር ለማወቅ መሞከር ጥሩ ነው። እድል ስለተመቻቸ ብቻ አይወራም። እሺ፣ ሁለተኛ እንዳይለመድ እንደዚህ አይነት ነገር ላይ ነበር ያወራሽው። አለማወቅሽና መሳሳትሽን ነው የነገርንሽ። እሱን መናገር መሳሳትሽን መናገር ለአንቺ መገፋት መስሎ ከታየሽ 1000 ጊዜ ልትወስጁ ትችያለሽ። አይመለከተንም። እሱ ከኛ የሚጠበቀው ስትሳሳቺ ማረም፣ ስትጠይቂ መመለስ ነው። ስትጠይቂ ሳይሆን ደግሞ ያገኘንሽ ስትመልሽ ነው። እሱን ታርመሻል ማለት ነውና ይሄ ሚዲያ ላይ ሰው በጣም የሚገራርም ጸባይ ነው እንግዲህ ሚዲያ ላይ የምናየውና የአንዳንዱ ጸባይ ምንድን ነው? ትንሽ ሰው ጎበዝ ሲል ዝም ብሎ መንጋ የመሆን ማለት ነው። ከዛን መንጋ አስከትሎ ግር እንዲባልለት የመፈለግና አንዱ ችግር ይሄ ነው ማለት ነው። እና እንደ ሁልጊዜው ጎበዝ ለምን አትሉኝም ነው? ጎበዝ በሉኝ እንደ ሁልጊዜው። ተሳስተሻል ካላችሁኝ ገፋችሁኝ ማለት ነው። በፍርድ ቃላችሁ ተሰናክያለሁ ትላለች። ተሳስተሻል እንዲህ አይባልም ስትባል ነው እንግዲህ ተሰናከለችው። ፎሎወር ያላችሁ በቲዮሎጂ ሄዳችሁ የቤተክርስቲያኑ ጠበቃ መሆናችሁ ነው። በጣም ኦርቶዶክስ አብኝ ብላ ምትመጣ አባኞቿ ናቸው እነሱ ናገሪ ምናምን እየተባለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ የሆናችሁ ልጆቿ ላይ ፍርድ ቀላብታችኋል። ክርስቲያን አይደለሽም ለክርስትና ስምትኝ ብላችሁኛል። ስለዚህ ይህንን ተመልከቱ። ንስሐ ገብቼ ቀድር ተጠንቄ ያረኩትኝን ይሄንን ማህተብ በእኔ እጅ አይደለም ዛሬ አወለኩት፣ በእናንተ እጅ መሆኑ ይታወቅልኝ። ምክንያቱም ስለሰደባችሁኝ፣ ክብሬን ስለነካችሁ፣ ስላንቋሸሻችሁኝ ቀድር ተጠምቄ ንስሐ ገብቼ ነው ያደረኩት እያለች ነው እንግዲህ። ትምህርቱስ እንዴት ስለ ስጋና ደምና የጌታ እራት ቅዱስ ቁርባን እንደሆነ ሳያስተምሯት ነበር ያስጠመቋት ማለት ነው? ይሄን ያህል ነው የምትዋሸው ማለት ነው? ያ እሱ ነው እንግዲህ መሰረታዊ ጥያቄ የሚሆነው።
ክርስቲያን አይደለሽም ስላላችሁ ማለት ነው። ይበቃናል። ክርስቲያን አይደለሽም ነሽ የሚል ወሬ እንዳላወራን ቅድም የኔንም ቪዲዮ አሳይቻችኋለሁ። የአቡንም ሄዳችሁ ማየት ትችላላችሁ። ማንም ክርስቲያን ነሽ አይደለሽም ያላት የለም። ይሄ ነው። ከዛን ይህንን ነገር ሳንጨርስ አንድ የመኩ ጋር ልግባና ላሳያችሁ እና አንዳንድ ሰው ያስቀኛል ሲል አንቺ ይህንን መታሰቢያ የተባለውን ወንድም ራሱ ኢየሱስ ክርስቶስ ይህ መታሰቢያ አድርጉት ያለውን ስርዓት እንደ እውነተኛ የኢየሱስ ክርስቶስ ስጋና ደም ክርስቲያን አይደለሽም። አሁን መቀበል ካልቻልሽ መቀበል ያለብሽ፣ ካልተቀበልሽ ክርስቲያን አይደለሽም። ይሄ ነው መኩ የሰራው ቪዲዮ። እዚህ ጋር ናርዲ አለሽ፣ ናርዲ የሚል አካውንት ምላሽ በቪዲዮ አልሰጥም፣ አያስፈልገውም። ናርዲ ካለሽ አንድ ቁጥር ጻፊ። ናርዲ የሚል አካውንት ቅድም አይቼሻለሁ። ካለሽ ቶሎ ጻፊልኝ። ጻፊ። አይ አይደለም፣ ላሳያት የፈለግኩት ነገር አለ። አይ ለምን ቦልካታለሁ? እሺ አጽፊም ችግር የለውም። አሁን መተሽ የጻፍሽውንም እዚሁ ጋር ስክሪንሻት ስለያዝኩት አንዳንድ ሰዎች እነማን ናቸው የሚለው እንድትረዱ ስለፈለግኩ ነው። እሺ እንድትረዱት ስለፈለግኩ ነው። ተመልከቱ። የአቡ የመኩ ቪዲዮ ላይ መኩ ብዬ እኔ እንደዚህ ብዬ ኮሜንት አደረግኩ ማለት ነው። ከዛን እቺ ልጅ መታ ያለችውን ነገር ተመልከቱ። ኢዮብ በአፋጣኝ መልስ ስጥ፣ በትህትና አስተምር፣ ነብስ አትግፋ አለችኝ። እቺ ከዛን እዚህ ጋር መታ ደግሞ ምን እንዳለች ላሳያችሁ። እቺው ልጅ አሁን ይታያችኋል። አይምሮዋን ያማታል አለች መታ እዚህ ጋር ደግሞ አሁን ምን አለች? ምን አይነት ጭዌ ነው ይቺ? ምን አይነት ጭዌ ነው ይቺ? አሬ አንዳንድ ሰው ጌታን ምን አይነት ችግር እንዳለበት እና ነፍስ አትግፋ አለች። እኔ የገፋሁት ቅድም የሰማችሁትን ነው። መላሽ ሆና የጌታ ስጋ አይደለም ምሳሌ ነው ብላ ላወራችሁ ኖ ተሳስተሻል። ምሳሌ አይልም። የጠቀሻቸው ሁለቱም ጥቅሶች የጌታ ስጋና ደም እንደሆኑ ከተናገሩ በኋላ ወይም የጌታ ስጋና ደም ነው የሚለውን የጌታን ቃል ከተናገረ በኋላ ይህንን ለመታሰቢያ አድርጉት ይላል። ስጋውን ለመታሰቢያ እንበላለን። ያ ማለት ሞቱን መናገር ነው። ጳውሎስም ይተረጉመዋል። እዛ ያነበብሽበት ቦታ ዝቅ ብለሽ ብታነቢው ይህን በበላችሁ ጊዜ ሞቱን ትናገራላችሁ ይላል ብለን የመለስ ነው። መልስ ስጥ አለች። መጀመሪያ አንቺ ራሱ እንደ ልጅቷ ገብቶሻል? ከልጅቷ የተሻለ ዕውቀት ይዘሻል? ስለዚህ ለአንቺ ማስጠነቀቀው ኮሜንት ከመጻፍሽ በፊት ምን እንደምትጽፊ ማወቅ አለብሽ። አንቺና ለመሰሉት ማለት ነው። አሁን ለአንድ ሰው ያን ያህል እንትን ማለት ባያስፈልግም ግን የብዙዎች ችግር ስለሆነ ነው። ምን እንደምትጽፉ ማንን ምን እያላችሁ እንደሆነ ተረዱ። መጀመሪያ አታፍሩም ወይ? ቆይ እንደዚህ አሁን የምትሉ ቄሶች አታፍሩም ወይ? ወእሰግድ ካይበ ለድንግልና ኪክሌ ለድንግልናሽ ደግሞ ሰግዳለሁ። መጀመሪያ ለስምሽ ነው አለ። ቅድመ ማለት መጀመሪያ አስቀድሜ እሰግድ ቅድመ ማርያም ለዝክረ ስምኪ በጽዋይ ስምሽ በተጠራ ቁጥር አስቀድሜ ለስምሽ ሰግዳለሁ። ወእሰግድ ካይበ ማለት ሁለተኛም ለድንግልና ኪክሌ ለድንግልናሽ ሰግዳለሁ። ምን ብለህ ነው ለድንግልና የምትሰግደው ወንድሜ? እዚህ ቄሶቹ ተው ወንድሜ ተው፣ ችግር የለም። እህቶቼ እናንተም ኦኬ። ቄሱ፣ ጳጳሱ፣ መኖክሴው ተምረሃል የምትባለው አንተ ለድንግልናሽ ሰግዳለሁ የምትለው ለየቱ ድንግልና ነው የምትሰግደው? ፍቅርን ከክርስቶስ ትሕትናን ከማርያም ተማሩ የሚል መዝሙር አለ። ትሕትና ተምሳሌት ኢየሱስ ነው እንጂ መጽሐፍ ቅዱስ ራሱ ጌታ ኢየሱስ ምን አለ? እኔ በልቤ ትሑት ነኝ አለ። እሺ ውድ ኦርቶዶክሳውያን እናንተ በኮሜንት ላይ የትህትና እናት እያላችሁ ጻፉልኝ። አንደኛ ቆሮንቶስ ምዕራፍ 11 ላይ
እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሏል አይደል ጳውሎስ። ስለዚህ ፍቅርን ከክርስቶስ ትሕትናን ከጳውሎስ ብዬ ብዘምር ትቀበለኛለህ ማለት ነው። እኔ ትሁት ነኝ ስላለ ክርስቶስ ሌሎች ሰዎች ለትህትና ምሳሌ መሆን አይችሉም ብለህ ደምድመ ይህንን ጥቅስ እዚህ ጋር አምጥተህ የጠቀስከው ክርስቶስን ለመውለድ በሚገባ ንጹህ ትሁት ሆና የተገኘች ከሴቶች መካከል የተለየች ሆና የተገኘችንና ትሁት ናት ብሎ መናገር፣ ትሁት ናት ብሎ መዘመር እንደዚህ የሚያናድድ እንደዚህ ኢሹ አድርገህ በዚህ ጉዳይ ላይ እስከ ማውራት ያደረሰ ነገር ምንም ሊገባኝ አልቻለም። ሁለተኛም እኛ የምንዘምረው እኮ ለራሳችን ነው እንጂ ለእናንተ አይደለም። ትንሽ ተስማምቶ ያገኘውንም መዝሙር ወስደህ ትዘምራለህ፣ ያልሆነህን ትተቻለህ። አንተ ለእኛ ግጥም ሰጪ ዜማ ሰጪ ያደረገ ማን ነው? ምን ይመለከታል በዚህ ጉዳይ ላይ? አምላክ ፈጣሪ ራሱ እኔ ከአንቺ ልወለድ ብሎ መልአክ ልኮ የጠየቃትን እናት የትህትና ምሳሌ መሆን አትችልም ብሎ መናገር በጣም የሚያሳፍር ነገር ነው። ማንንም ሰው እኮ እንትና ትሁት ነው እንትና ትሁት ነች ብለህ ተናግረህ አታውቅም አንተ። ለእመቤታችን ሲሆን በጥላቻ እሷ የትህትና ምሳሌ ልትሆን አትችልም። ምክንያቱም እሱ እኔ ትሁት ነኝ ብሎ ስለተናገረ ክርስቶስ። ምን አይነት አመለካከት ነው? እኔ ጳውሎስን ትሁት ነው ብለህ አንተ ትቃወማለህ፣ ለእመቤታችን ሲሆን ግን ትቃወማለህ። በፈጣሪ ስም ምን አይነት አመለካከት ነው ግን ያላችሁ እናንተ ሰዎች? አረ ተለወጡ እንጂ እንዴ! በዚህ ያህል ጥላቻ ለቤተ ክርስቲያንና ለእመቤታችን ያላችሁ፣ ለቅዱሳን፣ ለሰማዕታት፣ ለመላእክት ዝም ብሎ ከሜዳ የመጣ ጥላቻ ምን ያደርግላል? እመቤታችንን አጥብቆ የሚጠላ እሱ ከዲያብሎስ እንጂ ከሰው ወገን አይደለም። አስረግጬ ነው የምነግርህ። እየሄድክ በዚህ አጋጣሚ መጽሐፍ ቅዱስን እየቀደዱ ሙስሊሞች ቻሌንጅ አድርገውታል። ፕሮቴስታንቶች ደግሞ ቅዱሳን ስዕላትን መቅደድ ቻሌንጅ አድርገዋል። እንደዚሁ ደግሞ ሙስሊሞች ደግሞ መጽሐፍ ቅዱስን አንስተው ደግሞ በእግር መርገጥ ማቃጠልንም ደግሞ እንደ ቻሌንጅ እየተቀላቀሉ ምን ልል ፈልጌ ነው? መጽሐፍ ቅዱስን ማቃጠልንም ሆነ ቅዱሳን ስዕላትን መቅደድ እንደ ቻሌንጅ ብትይዙት፣ እኛ ግን የያዝነው እውነት ተቀዶ የሚጠፋ አይደለም፣ ወይም ደግሞ ይሄ ተጨምድዶ ተቀዶ ተቃጥሎ የሚጠፋ አይደለም። የያዝነው እውነት እግዚአብሔር ዘላለማዊ ሕይወት ያለበት። በነገራችን ላይ እኔ ቅዱስ ቁርአንን አንስቼ ባቃጠል ምን ይጠቅመኛል? ምንም ስለማይጠቅመኝ የምታቃጥሉ ሰዎች እግዚአብሔር አምላክ ወደ ልቦና ይስጣችሁ። እናንተ ሙስሊምንም ደግሞ ቅዱሳን ስዕላትን ደግሞ መቀዱ ደግሞ ፕሮቴስታንትን ትወክላላችሁ ብዬ አላስብም። ስለዚህ ብትችሉ እንደዚህ አይነት ነገሮችን ብትተው፣ ይህንን ነገር እያስደረጋችሁ ያለው ስሜታችሁና ክፉ ሰይጣን አጋንንት ስለሆነ ከእንደዚህ አይነት ነገር ብትቆጠቡ እግዚአብሔር አምላክ ወደ ልቦና ይመልሳችሁ። እግዚአብሔር አምላክ ወደ ልቦና ይመልሳችሁ። የቤተ ክርስቲያን መጽሐፍ ቅዱስን የተቃጠለው 2000 እትሙ 81 መጽሐፍ ቅዱስን ነው እየቀደደች እያቃጠለች ያየ ነውና፣ ይህንንም ደግሞ የምታደርገው ደግሞ ሙስሊም የሆነች ልጅ ናት። እስልምና ላይ ያላችሁ ሰዎች ይህን ነገር ሰፖርት አደርጉታላችሁ ወይ? እባካችሁ ሰፖርት የምታደርጉት ከሆነ ንገሩ፣ ካልሆነ ግን እንደዚህ አይነት ነገር እናውግዙ። ጥሩም ስላልሆነ ለአገርም ደግሞ ለሃይማኖትም ጥሩ ስላልሆነ ቢቀር እላለሁ። እግዚአብሔር አምላክ ወደ ልቦናችሁ ይመልሳችሁ።